ለቅሶ አዶናይ እናት ቤት ጃኒ ታይታ ህዝቡ ቁርጠት ይዞታል። ወዲ እልፍ ስትላይተበት ከዛ ይሄ ባል ሲመርጥ አታግቢ ሲል የነበረ ታግባ ሲል የነበረ ሁሉ አሁን ቪዲዮ ይሰራ ሁሉ ለቅሶ ይቀመጣሉ። እነሱ ለቅሶ ሲቀመጡ ንፍሮ ቀቃይ ግዴታ ሰራተኛ ያስፈልጋል። ፓርታይም እኛ እንሰራለን። ወዲ ችግር የለው። አረ ችግር የለው። ፈጣሪ ደግሞ ካሜራው ዞር ብሎ አለፍ ስትል እናቱ ቤት ቀጭ ብላየን ህዝቤ እዚህ እመቤቴን ህዝቤ እዚህ ሲናከስ እንግዲህ ሰው ፍቅር ላይ ነው። እኔ እኮ ተው አታራግቡ ተው እያልኩኝ አቢራቴ እነሱ ልብ አላሉም እንጂ እኔ ወሬው ሞቅ ሞቅ ያርጉት። ጃኒ ላይቭ ስትገባ ካየሽ የአዶናይና የጃኒ ፎቶ ግድግዳ ላይ አለ። ሴት ልጅ ደግሞ ከምትወደው ሰው ስትጣላ ፎቶ ከመቅደድ ነው የምትጀምረው። ምን ሆነሽ? ሰሚ እኛ ሴቶች ስንጣላ ረሳሹ እንደ የማናውቀውን ከፌስቡክ ላይ እኮ ዳውንሎድ አድርገን ፕሮፋይል የምናረግ እኮ ነን። እንኳን ፎቶ መቅደድ እጅበት። እኔማ ገብቶኛል። አውቄ ነው ዝም ያልኩት። ፎቶ አይቻለው አላወረደችም እንዳልተጣሉ አውቄ እኔማ ጸጥ። ነገ ታርቀናል ብለው አልተጣሉም። ሲጀመር እንደውም ፍቅራቸውን ይሄ ህዝብ ይብላው ሆዱን ይቁረጣው ብለው ነው። ታዝቧችሁ ስሚ ሲጀመር ውዴ ይኸውልሽ ሁለት የተፈቃቀሩ ሰዎች መሃል አትግቡ ምለው እኮ በምክንያት የተቀማመሰ ሰው ቅምሻው እስኪያልቅ ድረስ አይፋታም። ውዴ ወደዚህም በይ ወደዛው እኮ ቢፋቱም መልሰው ይገናኛሉ። እኔ ከኩላሊቴ ጀምሮ ሰው መሃል አልገባም። መሃል በተለይ ፍቅረኛ መሃል ቤተሰብ መሃል አልገባም። ምን ስሚ አካውንትሽም ጆይን ማለት የለበትም እንደዚህ አይነት ቦታ ላይ እኮ የምን ውርደት ብርቃችን አይደል? አይማሩ ማሪ አይማሩ። በሚስም የአረብ ሀገሮችን እኮ ተንኮል እናውቃለን። ሰሃናቸውን ሊያጣጥቡ ነው ትክክል የሚሉት። እኔ የዛኞቹ አውሮፓ ምናምን ያሉት ሲያራግቡ የነበሩት እኮ